ሰላም ውድ ቤተሰቦች እንዴት አላችሁ? እንኳን ወደ ኢትዮ አካዳሚ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ዛሬም በአማርኛ ቪዲዮ በ5 ፊደል እንገናኛለን። እነዚህን በደንብ እንቆጥራለን ከመጀመሪያ እስከ መጨረሻ። እያንዳንዳቸው አምስቶቹ 77 ድምጽ አላቸው። ስለዚህ 35 ፊደሎችን 75 ቅርጾችን በደንብ አውቀን እንወጣለን። ስለዚህ ቪዲዮዎችን ላይክ በማድረግና ደብተር እስክሪብቶ ይዛችሁ አብራችሁ በመጻፍ እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ጋበዝኳችሁ። አሁን ወደ ትምህርታችን። ስለዚህ ዛሬ ትናንትና ማን ላይ ነበር ያቆምነ? አይኑ አ የምትለዋን ሁለተኛዋን የአ ሞግሼ አይኑ አ የምትለዋን ነበር እሷ ላይ ነበር ያቆምነ። ስለዚህ ዛሬ ደግሞ እዛ ላይ እንጀምርና ዠን እናያለን፣ የን እናያለን፣ ደን እናያለን፣ ቼን እናያለን ማለት ነው። ስለዚህ እነዚህ እንቁጠራቸው። ዘም ዙ ዚ ዛ ዜ ዝ ዞ። እነዚህ ምንድን ናቸው? የዘ ድምፅ ወይም የዘ ቤተሰብ ብለን እንጠራቸዋለን። ዞ ዝ ዜ ዛ ዚ ዙ ዘ። ስለዚህ ይቺኛዋን መነሻ አድርገን ይቺ ስድስተኛዋ ድምጽ ወይም ሳድስ የምንላት ስድስተኛ ድምጿ ምን ነች ማለት ነው? ሁሉም ድምጽ ላይ ትገኛለች ስድስተኛ ድምጿ። ለምሳሌ ዞን ስናይ ዝ ኦ ነው፣ ዞ ዝ ኦ ዞ። ዜን ስናይ ዝ ኤ፣ ይሄኛው ረጅም ይሆናል ዜ። ዛን ስናይ ደግሞ ዝ አ ዛ። ዚን ስናይ ዝ ኢ ዚ ዚ ስንል ዝ ኢ ዚ። ሁለተኛዋን ድምጽ ስናይ ዙን ስናይ ደግሞ ዝ ኦ ነው፣ ዙ ዝ ኦ። የመጀመሪያ ዝ አ ነው ማለት። ስለዚህ ይቺኛዋ ዝ ሁሉም ድምጽ ላይ ትገኛለች። ሾርት ነው የምትሆነው፣ አጭር ነው የምትሆነው። አብዛኛው ጊዜ ስድስተኛዋና ሶስተኛ ድምጻቸው ትንሽ የሚያስቸግራቸው ልጆች አሉና በብዙ ጊዜ። ስለዚህ ይቺኛዋ ዝ ስንል ለብቻዋ ነው የምትሆነው፣ ሾርት ነው የምትሆነው፣ አጭር ነው የምትሆነው። እንትን ምላድ የላትም፣ ጥገኛ ምላድ የላትም። ዝ ነው የምንላት። ሁለት ሶስተኛዋን ስንሄድ ግና የዚች ላይ ከሱ ስድስተኛዋ ድምጽ ላይ ማንን መጨመር አለብን? ኢ የምትል ድምጽ መጨመር አለብን። ዝ ኢ ነው። ዚ ስንል ዝ ሲደመር ኢ ነው፣ ዚ ነው። ስለዚህ አንደኛ ይቺኛዋ ረጅም ነው የምትሆን፣ ሎንግ ነው የምትሆን። ሁለተኛ ይቺኛዋ አንደኛ ይቺ ረጅም ነው፣ ይቺ አጭር ነው የምትሆነው። ሁለተኛ ግን ይቺኛዋ ለብቻዋ ስትሆን፣ ይቺኛዋ ግን ኢ የምትል ድምጽ ትጨምራለች። ዚ ዝ እና ዚ። ስለዚህ ምን አላቸው ማለት ነው? ልዩነት አላቸው። በዚህ መንገድ ልዩነታቸውን ማውጣት ትችላላችሁ ማለት ነው። ስለዚህ ወደ ሁለተኛው ፊደላችን ስንሄድ ደግሞ ሁለተኛ ደግሞ ማን ነው? ዢ ነው። ስለዚህ ዤ ዡ ዢ ዣ ዤ ዥ ዦ ዦ ዤ ዤ ዣ ዢ ዡ ዤ። ምን አለ ማለት ነው? ሁሎችም ማለት ነው። አሁን እዚህ ላይ ደግሞ ስናይ ይቺ ዥ የምትባለዋ ስድስተኛዋ ድምጽ ሌሎች ድምጾች ላይ ሁሎችም ላይ ያለች፣ ሌሎች ድምጾች ላይ ሁሎችም ላይ ያለች። ስለዚህ ዦ ስንል ዢ ኦ፣ ዤ ስንል ዢ ኤ፣ ዣ ስንል ዢ አ፣ ዢ ስንል ዢ ኢ፣ ዡ ስንል ዢ ኦ፣ ዤ ስንል ዢ አ እንላቸዋለን ማለት ነው። ስለዚህ ምን አለ ማለት ነው? ይቺ ሁሉም ድምጽ ላይ ተገኝታ ግን ምን ትጨምራለች? ድምጽ ሌላ ድምጽ ምላድ ትጨምርና እናነባለን ማለት ነው። በጣም የምትቸገሩ ልጆች ካላችሁ ለማንበብ ለመጻፍ ጀማሪ የሚሆናችሁ ጽሁፋችሁንም ለማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በዌትም ደውሉልን። ጎግል ሚቲንግ እና ዙም አፕሊኬሽንን ተጠቅመን በሳምንት 6 ቀን ቅዳሜን ጨምሮ በቀን ደግሞ 1 ሰዓት እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን ማለት ነው። ስለዚህ ስክሪን ላይ በተቀመጠው ስልክ በደውሉ ታገኙናላችሁ። ወደ ሶስተኛ ድምጻችን ስንሄድ የ ነች። የ ዩ ይ ያ የ ይ ዩ። እነዚህን የዘሮችን ስናያቸው ትንሽ ያስቸግራሉ። እችና ለምሳሌ እቺ ሶስተኛዋና እቺ ስድስተኛዋ ድምጽ ትንሽ የሚያስቸግሩ እነዚህ ናቸው። ሌሎቹ ቀላል ናቸው፣ ግን እነዚህ ግን ትንሽ ወሰብሰብ ይላሉ። ግን ምን አለው? ልዩነት አላቸው። ስለዚህ እቺኛዋን ስናያት አንደኛ ድምጿ አጭር ነው የሚሆነው፣ አይረዝምም። ሁለተኛ ደግሞ
አይጠብቅም። ይሄው ነው የምትሏት። የትኛው ይቺ ስድስተኛው አሽሌ ጋር ስትመጡ ግን የምትል ድምጽ ትቀጥላለች። አንደኛ ረጅም ነው የምትሆነው ምክንያቱም የምትል ድምጽ ስለምትቀጥል። ሁለተኛ ደግሞ ምንድነው ትንሽ ከዚህኛዋ ስንላት ይችኛዋ ምን ትላለች? ትጠብቃለች። ነው። ሶስተኛዋ ነው የምንላት። ይችኛዋ ግን ይሄው በቃ አንደኛ አጭር ነች። ሁለተኛ ስንላት አትጠብቅም። አለቀ። ይችኛዋ ስትሆን ግና ነው የምንላት። ይችኛዋ እንደውም ትለያለች። ነው ስለዚህ ምን ትላለች ማለት ነው? ትለያለች ማለት ነው። ያርጋችሁ ድምጻችሁን በማሳጠር በማስረዘም እንዲሁም በማጥበቅና በማላላት ድምጻቸውን መለየት ትችላላችሁ ማለት ነው። ወደ አራተኛ ፊደላችን ስንሄድ ከዛሬ ቪዲዮ አራተኛ ፊደላችን ስንሄድ ደን ነው የምናገኛት። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ብለን የደ ዘሮችን የደ ድምጽ ወይም የደ ቤተሰብ ብለን እነዚህን እንይዛለን ማለት ነው። ስለዚህ ይችኛዋ ብንሄድ ሁሉም ድምጽ ላይ ትገኛለች። እንደ ሌሎቹ አናባቢ እየጨመረች ሁሉም ድምጽ ላይ እናገኛታለን ማለት ነው። ከዛሬ ቪዲዮአችን የመጨረሻ ወዳረግናት ስንሄድ የመጨረሻ ያደረግናት ጄን ነው። ጄ ደግሞ ያው ደን እንጽፍና ከደ ላይ ምንድነው ደን እንጽፍና ከደ ላይ ይችን ብቻ ማድረግ ነው። ይችን ከላይ አግዳሚዋን ብቻ ማድረግ ነው። በጣም ቀላል ነች ደን ከጻፍናት። ስለዚህ ጄ ጁ ጂ ጃ ጄ ጂ ጆ እንላለን ማለት ነው። ጆ እንላለን። ስለዚህ ይሄ ደግሞ የጄ ድምጽ ወይም የጄ ቤተሰብ ብለን እንጠራዋለን። ስንት ድምጽ ነው? 7 ድምጽ አለው ማለት ነው። እዚህ ላይም ጄ ላይም ብናት ይችን ስድስተኛዋን ድምጽ ምን እናደርጋታለን? እንደ ቅድሙ ብንጽፋት ሁሉም ላይ እናገኛታለን። ጆ ስንል ጂኦ ጆ፣ ጄ ስንል ጂኤ ጄ፣ ጃ ስንል ጂአ ጃ፣ ጂ ስንል ጂኢ ጂ፣ ጆ ስንል ጂኡ ጁ፣ ጄ ስንል ደግሞ ጂ ነው የምንላት። ስለዚህ ሁሉም ድምጽ ላይ ይችላል እናገኛትና ሌላ ግን አናባቢ ወይም ድምጽ አ ኡ ኢ አ ኤ እ ኦ ሚሉ ድምጾችን እየጨመረች ምን ትላለች ማለት ነው? 7ቱንም ድምጽ ታራባለች ማለት ወይም 7ቱን ድምጽ ትፈጥራለች ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። እስካሁን ቆይታችሁ ከሆነ ብዙ ነገር አትርፋችኋል ብዬ አስባለሁ። 35 ድምጽ ማለት ቀላል አይደለም። አልሰው በአንድ ቀን አንድ ድምጽ እንኳን ብንይዝ ምን እናደርጋለን? በጣም ብዙ ነገር ነው አይደለም? በአንድ ቀን 35 ድምጽ ማወቅ ማለት ነውና 35ን ድምጽ አውቃችሁ ጽፋችሁ ከሆነ ሶ አሜዚንግ በጣም ነው ደስ የሚለው፣ አሪፍ ነው። ስለዚህ በቀጣይ ቪዲዮአችን እንደዚሁ ቀጣይ ፊደሎችን ይዤ እመጣለሁ። እንዳልኳችሁ ግን ማንበብ መጻፍ የምትቸገሩ ልጆች ካላችሁ ስክሪን ላይ በተቀመጠው ስልክ ደውሉልን። በሳምንት 6 ቀን በቀን ደማሳት እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን። እስከ ሰዓት ስለተከታተላችሁ እጅግ ከልብ አመሰግናለሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ስራ። ባይ ባይ።